ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በነጻ ህክምና ለ1575 ዜጎች የአይን ብርሃን መመለስ መቻሉን የደብረ ብርሃን ሆስፒታል አስታወቀ። የደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከኪዩር ብላይንድነስ ጋር በመተባበር ከሰኔ 2 እስከ ሰኔ 7 ቀን 2018 ዓ.ም ድረስ ነጻ የአይን ሞራ ግርዶሽ ህክምና መስጠቱን አስታውቋል። በዚህም የነጻ ህክምና አገልግሎት የ1575 ዜጎችን የአይን ብርሃን መመለስ መቻሉን የሆስፒታሉ ዋና ስራ አስኪያጅ አቶ ጥላሁን ሙሉጌታ ከብስራት ሬዲዮ ጋር ባደረጉት ቆይታ ተናግረዋል። በተጨማሪም 105 ታካሚዎች የአይን ጭራቅ እንደባ እንዲሁም እድሜያቸው ከ18 ዓመት በታች የሆኑ 73 ታዳጊዎች የቀዶ ህክምና አገልግሎት ማግኘታቸው ተነግሯል። ህክምናው ከደብረ ብርሃን ከተማ ከሰሜን ሸዋ ዞን ሁሉም ወረዳዎች የተውጣጡ የአይን ሞራ ግርዶሽ ያለባቸውና ከተለያዩ አካባቢ ለመጡ ሰዎች የተሰጠ ነው ተብሏል። መድኃኒትን ጨምሮ የትራንስፖርት የምግብና የመኝታ አገልግሎት በነጻ መስጠቱን አቶ ጥላሁን ተናግረው ይህም በአቅም ውስንነት ምክንያት መታከም ባለመቻላቸው ሲቸገሩ ለነበሩ ሰዎች እፎይታን የሰጠ መሆኑን ጨምረው ለብስራት ሬዲዮ ተናግረዋል ስትል መባወርቅነ ዘግባለች። የእህቱን ልጅ አስገድዶ በመድፈር በተላላፊ በሽታ እንድትያዝ ያደረገው ተከሳሽ በእስራት ተቀጣ። ተከሳሽ ተስፋዬ አበበ የሚባል ሲሆን በማዕከላዊ ሲዳማ ዞን ይርጋለም ከተማ ግንቦት 14 ቀን 2018 ዓ.ም በከተማዋ 03 ቀበሌ ልዩ ስፍራው ገበያ አካባቢ የወንጀል ድርጊቱን ፈጽሟል። የግል ተበዳይ የሆነችው የእህቱ ልጅ አያቷ ታማ ለማስታመም መታ በአያቷ አጠገብ ተኝታ ባለችበት ወቅት አጠገቧ በመተኛት ያስገድዶ መድፈር ጥቃት እንደፈጸመባት የዞኑ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ዳይሬክተር ኢንስፔክተር ደሳለኝ ዳንጊሶ ገልጸዋል። በተከሳሹ ጥቃት የደረሰ ባት የግል ተበዳይ ትምህርት ቤት ሳትሄድ ለማንም ሳትናገር ተደብቃ ለጥቂት ቀናት እንደቆየችና ከቆይታ በኋላ ወደ ትምህርት ቤት ስትሄድ በደረሰባት ጥቃት አረማመዷ ከወትሮ የተለየ መሆኑን የተጠራጠሩ የአካባቢው ነዋሪዎች ለፖሊስ በሰጡት ጥቆማ ፖሊስ ተጎጂዋን አቅርቦ ሲጠይቅ ጉዳቱ እንደተፈጸመባት በማረጋገጡ ጉዳት ያደረሰውን ግለሰብ በቁጥጥር ስር በማዋል ምርመራ መጀመሩን ኢንስፔክተር ደሳለኝ ገልጸዋል። ፖሊስ ተጠርጣሪውን በቁጥጥር ስር አውሎ በይርጋለም ሆስፒታል ለተጎጂዋ በተደረገላት ሕክምና ተላላፊ በሽታ እንደተገኘባት በመረጋገጥ የምርመራ መዝገቡን በሰውና በሰነድ ማስረጃ በማደራጀት ለአቃቤ ሕግ ያስተላለፈ ሲሆን አቃቤ ሕግም በተከሳሹ ላይ በኢፌድሪ ወንጀል ሕግ 628 ላይ መሰረት የክስ መዝገብ ከፍቶ ጉዳዩን እንዲመለከት ለይርጋለም ከተማ መጀመሪያ ደረጃ ፍርድ ቤት አቅርቧል። ፍርድ ቤቱ ግራ ቀኙን በማየት ተከሳሹ የቀረበበት ክስ ጥፋተኛ ሆኖ በማግኘቱ እሱን ያስተምራል፣ መሰሎቹን ያስጠነቅቃል በማለት ሰኔ 1 ቀን 2018 ዓ.ም በዋለ የወንጀል ችሎት ተከሳሽን በ16 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። አሜሪካ $300 ሚሊዮን ለኢራን ልትሰጥ ነው መባሉን ትራምፕ አስተባበሉ። አሜሪካንና ኢራን ከስምምነት ከደረሱ በኋላ አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣል መባሉን ፕሬዝዳንት ዶናልድ ትራምፕ አስተባበሉ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ እንደጻፉት ኢራን የኒውክሌር ጦር መሳሪያ ፈጽሞ እንደማይኖራት ከስምምነት ላይ መድረሱን ጠቅሰው ነገር ግን አሜሪካ ለኢራን $300 ሚሊዮን ለመስጠት ተስማምታለች የሚሉ ዘገባዎችን አስተባብለዋል። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አሜሪካ ለኢራን $300 ሚሊዮን ልትከፍል ነው በሚል የሚነገረው በደደብ ዲሞክራቶች የሚነገር ሐሰተኛ ዜና ነው ብለዋል። ኢራንና አሜሪካ ደረሱበት የተባለውና ራሳቸው ፕሬዝዳንት ትራምፕ ፈርመውበታል የተባለው ጦርነቱን የሚያስቆመው የመግባቢያ ሰነድ ዝርዝር ዋነኛ ይዘት ይፋ አልሆነም። ነገር ግን ከኢራንና ከአሜሪካ በኩል እየወጡ ያሉ የስምምነት ይዘቶች ላይ አንዳንድ ልዩነቶች እየታዩ ነው። ሁለቱም ሀገራት ከርቀት በኤሌክትሮኒክ መንገድ ተቀብለው የፈረሙትን የመግባቢያ ሰነድ ሙሉ ለሙሉ የተቀበሉት ሲሆን የመጨረሻው ስምምነት አርብ ዕለት በስዊዘርላንድ በተወካዮቻቸው አማካኝነት ይፈረማል ተብሎ ይጠበቃል። ሩሲያ ጥቃት ሊያደርሱባት የነበሩ 172 የዩክሬን ድሮኖችን መያዟን አስታወቀች። የሩሲያ አየር መከላከያዎች 172 የዩክሬን ሰው አልባ አውሮፕላኖችን በመጥለፍ በተለያዩ የሀገሪቱ ክልሎች እንዲሁም በአዞቭ ባህርና በጥቁር ባህር ላይ መውደማቸውን የሩሲያ መከላከያ ሚኒስቴር አስታውቋል። ጥቃቱ በሞስኮ ክልል ላይ ያነጣጠረ ከፍተኛ የድሮን ጥቃትን ያካትታል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት የአየር መከላከያ ኃይሎች ከሰኞ ሌሊት ጀምሮ ወደ ዋና ከተማዋ የተቃረቡ 60 ሰው አልባ
አውሮፕላኖችን ተኩሰው ጥለዋል ብለዋል። ሶቢያኒን ይፋ ባደረጉት መረጃ መሰረት የቅርብ ጊዜ ጥቃቱ በዚህ ዓመት በሞስኮ ከታዩ የሰው አልባ አውሮፕላኖች ጥቃት ትልቁን ደረጃ ይይዛል። ከፍተኛው ከዚህ ቀደም የተዘገበው ጥቃት በግንቦት 17 ሲሆን የሩሲያ ባለስልጣናት ወደ ዋና ከተማዋ ያቀኑ 81 ሰው አልባ አውሮፕላኖችን መያዛቸውን ተናግረው ነበር። የአየር መከላከያዎች በግንቦት 16 61 እና በግንቦት 7 ደግሞ 38 ሰው አልባ አውሮፕላኖችን አውድመዋል። ሶቢያኒን በሞስኮ የነዳጅ ማጣሪያ ፋብሪካ በቀጠለው ጥቃት ላይ ጉዳት አድርሷል ብለዋል። ስለ ጉዳቱ መጠንና የነዳጅ ማጣሪያ ስራዎች ላይ ጉዳት ስለመድረሱ ግን ዝርዝር መረጃን አልሰጡም። በሩሲያ ደቡባዊ ክራስኖዶር ክልል የወደቀው ሰው አልባ አውሮፕላን ፍርስራሹ በፖልታቭስኪያ መንደር ውስጥ በሚገኝ በነዳጅ ማከማቻ ቦታ ላይ የእሳት ቃጠሎ አስነስቷል። የሩሲያ የአደጋ ጊዜ ጉዳዮች ሚኒስትር በጥቃቱ ወቅት ከሞስኮ በስተምስራቅ በምትገኘው በኤሌክትሮስታል ከተማ የሚገኝ የመኖሪያ ህንጻ ጉዳት ደርሶበታል ቢሉም በጥቃቱ የሟቾችን ቁጥር ከመግለጽ ተቆጥበዋል። በቴሌግራም ላይ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በነዳጅ ማጣሪያ ላይ የተፈጸመውን ጥቃት የረጅም ጊዜ እቅድ አካል ብለውታል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።